በራሳችን በአገር ውስጥ ማኔጅ የማይደረግ ሲሆን ከዚህ በፊት ያጋጠሙን የተለያዩ ችግሮች አሉ አንደኛው አንድ አማራጭ ብቻ ስለሆነ በሌላ በኩል የምንሄድበት ስላልሆነ እንደ ሁለተኛ አማራጭ የምንጠቀመው አይሮፕላን ነው አይሮፕላን በጣም ውድ ስለሚሆንብን ለኪሳራ ተጋልጠናል ማለት ነው በጉምሩክ ክሊራንስ ምክንያት በጅቡቲ ሳይድ ከዚህ በፊት በተለያዩ የአሰራሮች ምክንያት ኮንቴይነሮቻችን በጊዜው ክሊር ማድረግ ስላልቻልን ለረጅም ቀናቶች በወደብ ላይ ተቀምጠው ለኪሳራ ተደርገናል ሁሉ ጊዜ አንድ ብቻ አማራጭ ሲሆን በሞኖፖል ሲያዝ ኔጎሺዬት የማድረግ አቅም አይኖርም እኛም ይሄንን ነው ያየነው ከዚህ በፊት አሁን ባለንበት ሁኔታ ጅቡቲ ውስጥ በጣም ተጨናንቆ እንደውም ሌላ ቦታ ጊዜያዊ ኮንቴነር ማስቀመጫ እየሰሩበት ካቀም በላይ ሆነባቸውና ወደቡ ሲጀምር የነበረ ለፈሳሽ ራሱ 12 መጫኛ ነው ያለው እና ከ12 መጫኛ ውስጥ ሁለቱ መጫኛ አንድና ሁለት ቁጥር ለአውሮፕላን ነዳጅ የሚጭኑ ናቸው ሌሎቹ ከ3 እስከ 12 ያሉት ደግሞ የቤንዚንና ናፍጣ የሚጭኑ ናቸውና አገሪቷ ያደገች በመጣችበት ሰዓት ባሁን ሰዓት ያ በቂ አይደለም በመንገዱን ጉዳይ ራሱ መኪኖቹ በታሰበው ሰዓት መድረስ ስላልቻሉ መርከቡ የተነስቶ ሊሄድ ይችላል እንደገና ሌላ መርከብ እስከሚመጣ ድረስ ወራትን ሊያስቆጥር ይችላል በዛ መሃል ኤክስፖርት የሚደረጉት እቃዎች ሊበላሹ ይችላል የወደብ ችግር ከማንኛውም ኢትዮጵያዊ በላይ እናውቀዋለን በወሬ ሳይሆን በተግባር ያያየነው ነው ብዙ እንግልቶች ያሉበት ነው ስለዚህ ወደብ ወሳኝ ነው በቃ ምንም አማራጭ የሌለው ጉዳይ ነው ብዬ ነው ማስበው ለምን አማራጭ ያስፈልጋታል ሀገሪቷ 2-3 አማራጭ ያስፈልጋታል እድገት ደግሞ የሚወሰነው ወደብ ሲኖር ነው የወደብ ጉዳይ ከምንም ጋር የሚገናኝ ሳይሆን ስለ ህልውና ነው እያንዳንዱ ሰው የሚኖረው ወደብ ሲኖር ነው አንድ ወደብ ላይ ብቻ መተኮሩ እንደ ባለሀብት አዋጪ እንደማይሆን ስላየ ነው የተወሰነ ጊዜ የዋጋ ልዩነት ሊኖር ይችላል በሞምባሳ በመንሄድበት ሰዓት አሁን አዲስ ኮሪደር ስለሆነ አዲስ የከስተምስ አሰራር አለ ኮስቱም ይጨምራል ባለሀብቱ ግን ይሄንን ኮስት ኢንከራርጎ ለተወሰነ ጊዜ ከተወሰነ ጊዜ በኋላ ግን ውጤቱ የተሻለ ኮስትና የተሻለ የትራንስፖርት አገልግሎት የተሻለ ዋጋ እንደሚኖር ስለምናስብ ለረጅም ጊዜ ኢንቨስት ማድረግ አለብን ማለት ነው ሁለተኛ ሶስተኛ አራተኛ አማራጮች በሚኖሩበት ሰዓት ግን ኮስትን በመቀነስ የመደራደር አቅማችንን በመጨመር የተሻለ ሰርቪስ እንድናገኝ ያደርጋል በበዛ ቁጥር የተሻለ አማራጭ ባለን ቁጥር ለባለሀብቱ ዋጋን በመቀነስ ጊዜን በማሳጠር አቋያ ትልቅ ፋይዳ አለው ስለዚህ ሁላችንም የባለድርሻዎች የግል ኢንቨስተሮች ከመንግስት ጋር ሆኖ ይሄንን መደገፍ የረጅም ጊዜ ጥቅም አለው እየሞላ ያለውን የጅቡቲ ወደብ ማስተንፈስ ብቻ ሳይሆን አማራጭ ወደብ ማግኘቱ ትንሽ የባርጌኒንግ ፓወርም ይጨምራል መንገድ ላይ አገልግሎት አሰጣጥ ላይ የምናረጋውን የክርክር ድርድር አቅማችንን ይጨምራል ስለዚህ ከዛ አንፃር አንደኛ አገርን ትልቅ አገር ነን ባንድ መንገድ ባንድ ጉሮሮ ላይ መወሰን አግባብ አይደለም አገርን ለአደጋ አሳልፎ መስጠት ነው ስለዚህ ለዚህ ትልቅ አገር የሚመጥን ከሁሉም ወደብ ካላቸው ጎረቤት አገሮቻችን ጋር መስራት የሚያስችለን አቅጣጫ ተከትለን እየሰራን ነው የምንገኘው